እንኳን አደረሳችሁ። Let's
ስለሆነ ቆመን እንቀበላቸው እባካችሁ። ቆመን እንቀበላቸው። ሞቅ ያለ ጨብጨባ ቆመን እንቀበላቸው። ጋሽ አማረ አስፋውና ኃይሉ ጸጋዬ በኢትዮጵያ ስነ ጽሑፍና ለዓይነ ስውራን ደግሞ ጋሽ አማረ በርካታ ስራዎችን አበርክተዋል። እናመሰግናለን። በሉ እናመሰግናለን። እንግዲህ ዛሬ 8ኛው ላይ ደርሰናል። በዛሬው ፈለገ ኪም ፕሮግራማችን ታላቁ ገጣሚ እንዲሁም ተርጓሚ ከበደ ሚካኤልን የስራዎቻቸውን እየዘከርን እንዲሁም ደግሞ ዛሬ በመካከላችን ቅድም እንደተጠቀሰው ደራሲ ኃይሉ ጸጋዬና እንዲሁም ደግሞ አቶ አማረ አስፋው ይገኛሉ። እነሱ ህይወት ልምዳቸውን እያስተማሩን የተለያዩ ገጣሚያን ግጥሞቻቸውን እያቀረቡልን አብረን ጥሩ ጊዜ የምናሳልፍ ይሆናል። እኔ ፕሮግራሙን የመራው አብራችሁ ቆዩ። ኢየሩሳሌም እንዲሁም ከባልደረባ ኢሳያስ ጋር ይሆናል ማለት ነው። በድጋሚ መልካም ቆይታ ይሁንላችሁ። እንዳለፉት መድረኮች ጋፋ ደራሲያንን እየዘከርን በህይወት ያሉትን ደግሞ የህይወት ልምዳቸውን እንዲያካፍሉ በማላችን እንግዲህ ጋብዘን ለሚቀጥሉት ቢበዛ 2 ሰዓት ከዛ ቢያንስ ይመስለኛል አብረን እንቆያለን። ወጣት ገጣሚያን ደራሲያን በማላችን አሉ። ትንታግ ገጣሚያን ስራቸውን ያቀርባሉ፣ ወግ ይኖራቸዋል። ሙዚቀኞቻችን የወጋገን ባንድ አባላት በማላችን ተገኝተዋል። አክብራችሁ ከሩቅም ከቅርብም የመጣችሁ ክቡራን ታዳሚያን አብራችሁን ስላላችሁ በጣም ደስ ይለናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁ እንድትቆዩ በትህትና ጠይቃለሁ። ኃይሉ ጸጋዬ ጸሐፌ ተውኔት ነው። ጋፋ ከያኒ ነው። በርካታ የሬዲዮ ድራማዎችን፣ የመድረክ ቲያትሮችን እንዲሁም የቴሌቪዥን ድራማዎችን ጽፏል። በፊልሞች ላይም ተሳትፏል። በርካታ ወጣት ተዋንያንን ካስት በማድረግ እነሱን ደግሞ ለቁም ነገር በማብቃት ይታወቃል። ጋሽ አማረ አስፋው ደግሞ በርካታ ዓይነ ስውራንን ከመንገድ ላይ በማንሳት የትምህርት ዕድል ያጡትን ለቁም ነገር በማብቃት ይታወቃሉ። ብዙ ነገር ስለነሱ እንጨዋወታለን። የዕለቱ ፕሮግራም ተዘካሪ የሆኑት ደራሲ ከበደ ሚካኤል ናቸው። እርሳቸው ደግሞ ተርጓሚ ናቸው፣ ጋዜጠኛም ጭምር ናቸው፣ ገጣሚም ናቸው። በርካታ መጽሐፍትን ጽፈዋል። የእርሳቸውን ታሪክ በአጭሩ ካቀረብን በኋላ በእርሳቸው ታሪክ መንደርደሪያነት ወደ ስነ ጽሑፍ ስራዎቻችን የምንገባ ይሆናል። ደራሲ ጸሐፌ ተውኔት መምህርና ቢሮክራት ጋዜጠኛ ከበደ ሚካኤል ደብረ ብርሃን ገርሞ ገብርኤል ቀበሌ በ1909 ዓ.ም ተወለዱ። እድሜያቸው ለትምህርት ሲደርስም መንፈሳዊ ትምህርት ቤት ገብተው ፊደል ቆጥረዋል። የዘመናዊ ትምህርታቸውን በአሊያንስ ኢትዮ ፍራንሴስ ትምህርት ቤት ገብተው በጊዜው በአገራችን የመጨረሻ እስከሆነው 7ኛ ክፍል ድረስ ተምረው ነበር። ከልጅነታቸው አንስቶ ከፍተኛ የሆነ የንባብ ባህልን ያዳበሩ እንደነበሩ የሚነገርላቸው ከበደ ሚካኤል የፈረንሳይኛ፣ የእንግሊዝኛና የጣሊያንኛ ቋንቋዎችን ጠንቅቀው ይናገራሉ። በዚህም የምዕራቡንም ሆነ የምስራቁን ዓለም ስነ ጽሑፍ ለማንበብና ለመረዳት እንደቻሉ ይመሰከርላቸዋል። በሀገራችን የዘመናዊ ስነ ጽሑፍ ታሪክ እንደ ከበደ ሚካኤል በበርካታ ጉዳዮች ላይ ያተኮሩ መጽሐፍትን የጻፉ ጸሐፍት ጥቂት ናቸው። ከክቡር ዶክተር ከበደ ሚካኤል በታሪክ ከልማት እንዲሁም በስነ ትምህርት፣ ስነ ጽሑፍ፣ በሳይንስ፣ በፍልስፍና፣ በሃይማኖት እና ሌሎች ጉዳዮች ላይ የሚያተኩሩ የተለያዩ መጽሐፍትን እንደውም አንዳንዶቹ 93 ይሏቸዋል ቁጥሮቻቸውን የጻፏቸውን መጽሐፍ እስከ መጽሐፍ ደርሰዋል። ታዲያ ለህትመት የበቁት ግን መጽሐፎቻቸው 22 ብቻ ነበሩ። የበኩር ስራቸውን በ1933 ዓ.ም የታተመው ብርሃነ ህሊና የተሰኘው የግጥም መድብል ነበር። ከግጥም መድብሎቻቸው ውስጥ ታሪክና ምሳሌ 1፣ ታሪክና ምሳሌ 2፣ የቅኔ አዝመራ፣ የድርሰት ትንሣኤ እንዲሁም የቅኔ ውበት ለአብነት ማንሳት ይቻላል። በቅኔና በፍልስፍና የተሞሉ የግጥም ስራዎቻቸው በአጻጻፍ ቴክኒኮቻቸው የሆነ በይዘቶቻቸው የተለዩ እንደሆኑ የስነ ጽሑፍ ባለሙያዎች ይመሰክሩላቸዋል። ዶክተር ከበደ ሚካኤል በጸሐፌ ተውኔትነታቸው ዝናን አትርፈዋል። ከተውኔቶቻቸው መካከል የትንቢት ቀጠሮና በላይነህ ተወዳጅ እንደነበሩ ብዙ ይነገርላቸዋል። በሐምሌ ወር 1938 ዓ.ም ወደ መድረክ ብቅ ያለው የትንቢት ቀጠሮ ቲያትር በ1939 ዓ.ም በመጽሐፍ ታትሞ ለህዝብ ደርሶ ነበር። ይህ ቲያትር ከፋሽስት ወረራ በኋላ የታተመ የመጀመሪያው ዘመናዊ የአማርኛ ተውኔት ነው። ዶክተር ከበደ ሚካኤል ከወጥ የተውኔት ስራዎቻቸው በተጨማሪ የውጭ ደራሲያን ስራዎችንም ወደ አማርኛ ተርጉመው ለተደራሲያን አቅርበዋል። ለአብነት ያህልም የእንግሊዛዊው እውቅ ደራሲ ዊሊያም ሼክስፒር ሮሚዮ እና ጁልየት እና ማክቤዝ ተጠቃሽ የትርጉም ስራዎቻቸው ናቸው። ታላቁ ደራሲ ከበደ ሚካኤል በርከት ያሉ የጠቅላላ እውቀት መጽሐፍቶችንም አዘጋጅተዋል። ከነዚህም መካከል ታላላቅ ሰዎች፣ የስልጣኔ አየር፣ ሃኒባል፣ ጃፓን እንደምን ሰለጠነች፣ የምዕራባውያን ስልጣኔ፣
የተሰኙ ዘመናት ተሻገሩ ዛሬም ድረስ በአንባቢያን የተወደዱላቸው ስራዎቻቸው ናቸው። ከድርሰቶቻቸው መካከልም 5 የሚሆኑት ስራዎቻቸው ደግሞ በእንግሊዝኛና በፈረንሳይኛ ቋንቋዎች ተተርጉመው ለህትመት በቅተውላቸዋል። ከሌሎች የኢትዮጵያ ደራሲያን በተለየ ብዙ ጊዜ ነገርን በምሳሌ አዋስተው በቀላል አቀራረብ ለሌሎች የማስተላለፍ ላቅ ያለ ጥበብን እንደታደሉ ይነገርላቸዋል። ከበደ ሚካኤል የመጀመሪያው የኢትዮጵያ ሬዲዮ ዜና አንባቢ እንደነበሩ በቴዎድሮስ በየነ ህብረ ኢትዮጵያ 1999 ዓመተ ምህረት በታተመው መጽሐፍ ላይ ተጠቅሷል። በህዝብ ዘንድ ይበልጥ የሚታወቁት በደራሲነታቸው ቢሆን ከትምህርት ዘርፍ አመራርነት ደረጃ ጀምሮ እስከ ትምህርት ዝግጅት ባለሙያነት ተሳትፎም ነበራቸው። በትምህርት ሚኒስቴር ከ1942 እስከ 1944 ዓ.ም በኢንስፔክተርነት በኋላም በዳይሬክተርነት ሰርተዋል። በወቅቱ ትምህርት ሚኒስቴርነት በቀዳማዊ ኃይለ ሥላሴ የተያዘ ስለነበር የዳይሬክተርነት ሚና በሚኒስቴር መስሪያ ቤቱ ከፍተኛ ስልጣን ነበር። በትምህርት ሚኒስቴር ከ30 ዓመት በላይ በነበራቸው የስራ ቆይታ በተማሪዎች ዘንድ ተወዳጅ የነበሩ በመሳጭ ታሪኮች የተሞሉና ተማሪዎችን የሚያነቁ ለቁም ነገር የሚያበቁ ዘርፈ ብዙ ይዘት ባላቸው ታሪኮች የተሞሉ የአማርኛ ስነ ጽሑፍና ሰዋሰው መማሪያ መጽሐፍት አሰናድተዋል። ከበደ ሚካኤል በሌሎች መስኮችም አገራቸውን አገልግለዋል። በዚህም ብሔራዊ ቤተ መጻሕፍትና ቤተ መዛግብት ዋና ኃላፊ እንዲሁም በሚኒስትሮች ምክር ቤት የካቢኔ ሚኒስትር፣ የውጭ ጉዳይ ሚኒስትር ምክትል ዳይሬክተር እንዲሁም በተባበሩት መንግስታት ድርጅት እና በተለያዩ ዓለም አቀፍ ስብሰባዎች ኢትዮጵያን ወክለውም ተሳትፈዋል። በሁለገብነት ላበረከቱት አስተዋጽኦ መታሰቢያ ይሆን ዘንድ በርካታ ሽልማቶችንና እውቅናዎችንም አግኝተዋል። በስነ ጽሑፍ ዘርፍ ላበረከቱት ላቅ ያለ አስተዋጽኦ በ1957 ዓ.ም የቀዳማዊ ኃይለ ሥላሴ ሽልማት ድርጅት በአማርኛ ስነ ጽሑፍ የመጀመሪያ ተሸላሚ ሆነው 7000 ብር የወርቅ ኒሻንና ዲፕሎማ አግኝተዋል። ከጀርመን፣ ኢጣሊያ፣ ፈረንሳይ፣ ሜክሲኮ እና ሶቪየት ህብረት መንግስታትን በጊዜው የተለያዩ ሽልማቶችን እንደተቀበሉ ይነገርላቸዋል። በ1990 ዓ.ም ደግሞ ከአዲስ አበባ ዩኒቨርሲቲ የስነ ጽሑፍ የክብር ዶክተሬት አግኝተዋል። ክቡር ዶክተር ከበደ ሚካኤል ዘመን የማይሽረው እልፍ ስራዎችን ለሀገራችን ሰርተው በ82 ዓመታቸው ህዳር 5 ቀን 1991 ዓ.ም ነበር ህይወታቸው ያለፈው። 8ኛው የፈለገ ኪነ ጥበብ መድረክም እኚህን አንጋፋ ኪነ ጥበብ ሰው ሊዘክር ወዷልና እስከ መጨረሻው አብራችሁ እንድትቆዩ በትህትና እንጠይቃለን። ይህ ፈለገ ኪ ነው። ጥሩ ገጣሚያን በመካከላችን ይገኛሉ። ስለዚህ እነሱን እያዳመጥን ጥሩ ከቅዳሜ ከሰዓት እንደምናሳልፍ ተስፋ አደርጋለሁ። ስለዚህ በመጀመሪያው ዙር ህብረ ቃል አባይ እንዲሁም ደግሞ እያደር በተከታታይ ግጥም ስራቸውን የሚያቀርቡልን ይሆናል። እባካችሁ ወደ መድረክ በጭብጨባ ሸኙልን። አንድ የገጠመኝን ግጥም ነው የማቀርበው። ርዕሱን እናንተ በምትፈልጉ መልኩ አውጥለት። ምንድነው? የሆነ ጊዜ አንድ ካፍቴሪያ ሆኜ ቡና ስጠጣ ህፃን እናገኘሁትና ጠየቁት። ህፃን እና የሆነ እንትኖችን ሶፍት ምናምኖችን ያዞራሉ። ዝም ብዬ የመጣልኝ ሀገርን ትወዳዳለህ ምናምን አልኩኝና አሁን እናቴ እኮ ናት ምናምን አለኝ። እንደ አጋጣሚ ሀገር የምትባል ነው እናቱ፣ እሷን ራሱ ማለት ሴት እሷን የወለደችው እና በዚህ አጋጣሚ ምን ታደርግላለች? ታበላኛለች፣ ታጠጣኛለች። አይ እኔ እኮ ያልኩት ኢትዮጵያ ነው ምናምን ስለው ኢትዮጵያ ማለት እኮ ሀገራችን ነው፣ ከኛ ጎረቤት ምናምን ያሉትን ነው እና እነሱን ተወዳቸዋለህ? አይ እነሱን ብዙም አልወዳቸውም፣ ምክንያቱም አንዳንዴ ሲርበኝ እኮ እንጀራ አይሰጡኝም ምናምን በሚል የምን መልስ ነው የማይሰጠኝ። እሱን እንትን አድርጌ አንድ የተሰማኝን ጫር ጋር አድርገው አንድ የተወሰነ ስኒ ባልጠፋሽ ደግነት ባልጎደለሽ መስጠት ፍቅር አሸንፎሽ ምን ብከንፍልብሽ ያውን በስተርጅና በመቅረብ አይልሽ ለአባወራሽ እንጂ ለአሳዳሪ ባልሽ ለልጅሽ የሚሆን የእናትነት ተስፋ ከአባወራው ተርፎ ሻቅቶ ለሚደፋ እንዴት ለኔ ሲሆን ፍርፋሪ ጠፋ የሚል ግጥም ያርብኝ። አመሰግናለሁ። እና ወደ አቀረብኩት ግጥም ሂጂ ግድ የለኝም
ሄጂ ግደለኝም አዎ ሄጂ ግደለኝም ማሰደድ አመሉ ዙረታሙ ልብሽ እንዳንደለመደው ነይ እንሂድ ካለሽ ውደሙት ልንገርሽ ዱካሽን ሰምቼ እንዳልከተልሽ ሄጂ ግደለኝም አዎ ሄጂ ግደለኝም ደስ ባለሽ ስፍራ ባሻሽ አደባባይ ብትፈልጊ መሬት ብትፈልጊ ሰማይ እግር ወደ መራሽ ብትሄጂ የትም ፍጠኝ ብረሪ ሄጂ ግደለኝም ታውቃለሽ በልቤ ስላለሽ ናፍቆታችን ብሎ አያስጨንቀኝም። አንዳንድ ቀን አለ ወይ አንዳንድ ሰሞን የሚሆነው ቀርቶ የማይሆን የሚሆን በዥንጉርጉር ብዕር በረቀቀ ምስጢር ከኑሮ ማሳ ላይ ከሕይወት ሰማይ ስር በዘመን ገጽ ላይ የተሳፈ ስውር ላይ ፈታ ውሎ የተንጠለጠለ እንዲህ ነው ተብሎ ያልተጠቃለለ አንዳንዱን በድሎ አንዳንዱን ያደለ በእያንዳንዱ ምዕራፍ አንዳንድ ቀን አለ። አመሰግናለሁ። የኔ ግጥም የማልዳ ድባብ ከተሰኘው የበእውቀቱ ስዩም አንድ ግጥም አቀርባለሁ። የተካደ ትውልድ አይዞ ባይ የሌለው ታዳጊ የሌለው ወይ ጠባቂ በላይ ወይ አበጀ በለው ደርሶ በቀንበሩ የማይገላግለው የተካደ ትውልድ አብሶ የጾመ ተግቶ የጸለየ ጥቂት ምና ሳይሆን ጥይት ሲዘንብ ያየ እድሜ ይፍታ ተብሎ የተወለደለት አምባሩ ካቲና ማተቡ ሰንሰለት ምቾትን የማያውቅ ረፍት የተቀማ አልጋው ያጋምሾ ምኝታው የሳማ የተካደ ትውልድ ሞቶ እንኳን ሬሳው አይላላለት ቀንበር በዘብ እጅ ተገድሎ በሹም የሚቀበር ከጡት አስተል በላይ ኑሮ የመረረው እንዳሄድ ጎዳናው የተደናገረው ድል ያልሰመረለት ትግል ያልቸገረው የተካደ ትውልድ በስጋ በነፍሱ በቀልቡ በገላው ኧረ ምንድን ይሆን ገላው። ቀጣይ ደግሞ ዛሬ ስለምንዘክረው ዶክተር ከበደ ሚካኤል አንድ ግጥም አቀርብላችኋለሁ። ጉንፋን ስለያዘኝ በጣም ይቅርታ። የቀኔ ውበት የድንቁርና ሌት ጨለማ አለፈ፣ የማስተዋል ንጋት ብርሃን ተነጠፈ። ድካምና ሙያው እውቀትና ጥበብ ወጣ እንደ ጨረቃ ተዘራ እንደ ኮከብ። ከአራቱ ማዕዘን የለየ ቦታ በምስራቅ በምዕራብ ተገኘ ብልጭታ። ደመናው ቀዶ ማስተዋል ፈለቀ። ትምህርት ተፋፋ ተስፋፋ ደመቀ። ሆሜር አንዣበበ ከሁሉም በለጠ። ቦርሌል አፈዘዘ ፑሽኪን አናወጠ። ቪክቶር ሁጎ ላቀ ሼክስፒር ገነነ። ቨርጂል መምህር ሆኖ ተሾመ ተካነ። ገነት ግት አንጸባረቀ ኮርኔ ትልቅ ሆነ። ሽለር ተከበረ ሶፎክል አስተጋባ። ዳንቴ ተመረቀ ለታስም ተቀባ። ሰዎች የፈጸሙት ተግባርና ስራ ክብደቱ ግምቱ ተሰፍሮ ሲጣራ ማዕረግ ሲጠራው ሲደለደል ቦታ ቀኝ የተቀመጠች አክሊል ተቀዳጅታ የጥበብ አዳራሽ በእውቀት መኖሪያ ቤት ሁሉን የምታስንቅ ቅኔ ናት እመቤት። ዘላለም ውብ ነች ሁልጊዜ ሙሽራ መጎናጸፊያዋ ብርሃንና ጮራ። አብረቅራቂነቷ ነዲዝ ነው እንደትሆን እሷን እጅ ጠንቶ ዳዊትም ሰለሞን። የአካላው ህላዊ እሳታዊ ብርሃን በዙሪያ ሙሉ ፋና ነው ወጋገን። እውቀት ቢፎካከር መጽሐፍ ቢወዳደር ሁልጊዜ ቅኔ ነች የድርሰቱ ጀንበር። እጅግ በጣም አመሰግናለሁ ስላዳመጣችሁ። እባካችሁ አንድ ጊዜ አጨብጭቡላቸው። እንግዲህ እንደምታውቁት የፈለገ ኪን ፕሮግራም ዋናው መሪ ቃል እዚህም ጋር ይታያል። ታናናሾቻችን እያገጀገንን እንዲሁም ደግሞ ታላላቆቻችን እናከብራለን የሚለው አይደለም። ስለዚህ ዛሬ ከምንዘክራቸው ከታላቁ ደራሲ ከከበደ ሚካኤል በተጨማሪ በመካከላችን የሚገኘው
አንዱ እንግዳ እንግዲህ ደራሲ ኃይሉ ጸጋዬ ነው። ብዙዎቻችሁ በስራው ታውቁታላችሁ፣ ግን ምናልባትም ዛሬ ብዙ ጊዜ ሰምታችሁ ማታውቁት አዳዲስ ነገሮች ስለሱ አንዳንድ ነገር ልበላችሁና ቀጥላለሁ ማለት ነው። ዝግጁ ናችሁ? እሺ። ደራሲ ኃይሉ ጸጋዬ የህይወት ታሪኩን በአጭሩ እነግራችኋለሁ፣ አነብላችኋለሁ ማለት ነው። ደራሲ ኃይሉ ጸጋዬ ሰሜን ሸዋ ከደብረ ብርሃን ከተማ ሰሜን የምትገኘው ጥዳ አምባ ሚካኤል ነበር በ1954 የተወለደው። ምንም እንኳን ወላጆቹ እናቱ ወይዘሮ ሙሉ እመቤትና አባቱ ደግሞ ፊት አውራሪ ሽፈራው ሳህሌ ይሁኑ እንጂ ያደገው ግን የእናቱ ታላቅ እህት ከሆኑት ከአክስቱ ከወይዘሮ በለኔ ዘውዴና ከባለቤታቸው ከጸጋዬ ወልዴ ጋር ነው። ኃይሉ ጸጋዬ የተባለውን በዚህ ምክንያት እንደሆነ ይነገራል። እንግዲህ ያረጋግጥልናል በኋላ ወደ መድረክ ስለምንጠራው። ምንም እንኳን ታላቁ ከያኔ የተወለደው ሰሜን ሸዋ ደብረ ብርሃን ከተማ ይሁን እንጂ ነፍስ እስኪያውቅ ድረስ ያደገው ናዝሬት ከተማ ነበር። እንደ ማንኛውም ኢትዮጵያዊ ሕፃን ቤት ሲወረወር ኳስ ሲጫወት ያደገው ታላቁ ከያኔ እድሜው ለትምህርት ሲደርስ የአንደኛ ደረጃ ትምህርቱ ናዝሬት ቀዳማዊ ኃይለ ሥላሴ ትምህርት ቤት፣ ከ7ኛ እስከ 12ኛ ክፍል ደግሞ በአፄ ገላውዴዎስ መራሙያ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተከታትሏል። የህይወቱ ጥሪ በጥበብ ዓለም እንዲኖር ተፈጥሮ ገና በማለዳ መንገድ እንዳሳየችው ይነገራል። እናም የ8 ዓመት ታዳጊ ሆኖ ነበር በቤቱ ሆኖ ሲጽፋቸው ከነበሩት ግጥሞች በስነ ስርዓት ሀሳቡን አደራጅቶ ለመጀመሪያ ጊዜ የቋጠረውን የግጥም ስንኝ ያስነበበው። ከዚያም የ6ኛ ክፍል ላይ በሚማርበት ትምህርት ቤት ለተማሪዎች ግጥም ያቀርብ ጀመር። የ11ኛና 12ኛ ክፍል ሲደርስ ደግሞ ለቀበሌ ኪነት ግጥሞችና ጭውውቶችን እያዘጋጀ ያቀርብላቸው እንደነበር የተለያዩ መድረኮች ላይ በአንደበቱ መስክሯል። ስለ ስነ ጽሑፍ ከፍተኛ ዝንባሌ የነበረው ታዳጊ ከያኒ የከፍተኛ ትምህርቱን ማጠናቀቅ በነበረበት ጊዜ አልነበር የሚጨርሰው። ምክንያቱም በ1968 ዓ.ም የኢሃፓ ረብሻ በመፈጠሩ በወቅቱ 9ኛ ክፍል ስለነበር በድጋሚ በ1969 ዓ.ም 9ኛ ክፍል እንዲደግም ተደረገ። በ1972 ማትሪክ ወስዶ ካጠናቀቀ በኋላ አባቱ ውጭ ሀገር ሄዶ እንዲማር ይፈልጉ ስለነበር ውጤት እየተጠባበቀ የአባቱን ወፍጮ በምዘና እያገዘ ቆየ። በኋላም የውጭውን የትምህርት ዓለም ትቶ በ1975 ዓ.ም በአዲስ አበባ ዩኒቨርሲቲ ተቀላቀለ። በቲያትር ጥበባት ክፍል ገብቶ በ1977 ዓ.ም ተመረቀ። እንዲህ እያለ ሌሎቹን ደግሞ ወደ በኋላ ማውሳችሁ ይሆናል። በመቀጠል እንግዲህ አንዱ ከድርሰት ስራዎች ውስጥ የማዕበሉ አናተኞች ነው አይደለ? እና እዛ ላይ ለዛ የማጀቢያ ሙዚቃ ተደርጎ የተሰራውን አንድ ሙዚቃ ፊሊሞን አረጋዊ የሚያቀርብልን ይሆናል። ፊሊሞን አረጋዊ ወደ ሙዚቃው ስራው እንዲያቀርብ አክብሮት ጠይቀዋለሁ። እናንተ በጭብጨባ ተቀበሉት።
ለማዕበል ዋናተኞች የተሰራ ዘፈን ነው። ጎሳዬ ዘፈነው። አለማየሁ ደመቀ ደግሞ ግጥምና ዜማውን የሰራለት ሙዚቃ ነው። ከሐዋሳ ዩኒቨርሲቲ በመልካም አስተዳደር የተመረቀ ነው። ጥሩ ሙዚቀኛ ነው። እናበረታተዋለን። መልካም ድሎች እንዲገጥሙት ደግሞ እንመኛለን። ኃይሉ ጸጋዬን በተለየ ሁኔታ የሬዲዮ ድራማዎችን ያው ስለሚሰራ ድምፆችን በጣም ይመርጣልና እኔ ይገርመኝ ነበርና አንድ ጓደኛዬ ምን አለኝ፣ ኃይሉ መጣቱ ሲያቅ ኃይሉ ግን እንደው የዓይነ ስውር ጆሮ ነው እንደ ያለው ምን አይነት ድምፅ እንደሚስብ ያውቃል ምናምን ብሎ ሲነግረኝ ነበርና እውነት ለመናገር በእኔ ዕድሜ አሁን ከተከታተልኳቸው የሬዲዮ ድራማዎች በተለይም የደወል ድምፆች ማዕበል ዋናተኞችን ኋላ ላይ ነው ዩቲዩብ ላይ ሰማሁት እና የሚመርጣቸው ገጸ ባህሪያት የሬዲዮ አክተሮቹ ድምፃቸው በጣም የተለየ ነው እና በዚህም ሁኔታ በጣም እገረማለሁ። የከበደ ሚካኤልን ሙዚቃ የተሰኘ ግጥማቸውን አቀርብላቸዋል። ፈልቀሽ የተገኘሽ ከሽብር ትራስ ከቤቶቨን አላ ከሞዛርት መንፈስ ከሾፐን ትካዜ ከያሬድ ልቦና መዓዛ የሞላብሽ የብስጭት ቃና ረቂቋ ድምፅ ሆይ ውቢቷ ሙዚቃ ንጹህ እንደ ፀሐይ ውብ እንደ ጨረቃ የጨዋታሽ ለዛ የድምፅሽ ፍስሐ መሳይ ድንቅ አረቄ የነፍስ እህል ውሃ አገርሽ ገነት ነው ሰፈርሽም ኤደን በሰማነሽ ቁጥር በሀሳብ መንገድ ሄደን ታጫውቺናለሽ በህሊና ቋንቋ ነፍሴ ካንቺ ጋር በመተዋወቋ ትሽቆጠቆጣለች ድምፅሽን ስትሰማ ጠባይሽ ሲገለጥ በምድራዊ ዜማ መስሎ የሚመነጭ ከገነት የሚሰማ ጣዕሙ አይጠገብም ቢጠጣ ቢጠጣ የትካዜ ከርቤ የብስጭት ዕጣን የመላኮች ቋንቋ የሱራፌል ልሳን ቃናሽ ነፍስ ሆኖ ድምፅሽ ሰረጌላ ወሰጃት እባክሽ ነፍሴን ወደ ሌላ ዶክተር ከበደ ሚካኤል